ሰላም እንደምን ሰንብታችኋል? የተከበራችሁ አድማጮቻችን በእያላችሁበት የከበረ ሰላምታችንን እናቀርባለን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 የዛሬው እነሆ ተጀምሯል። ጫት የምትሸጥዋን ነፍሰ ጡር ማን ገደላት? የጉርሱም ወረዳ ፖሊስ አዛዥ ከቢሮአቸው የምርመራ ኃላፊውን ካስጠሩት በኋላ በአንበሳ ተገድላለች የተባለችውን ሴት አስክሬን ለማንሳት የሄዱት ፖሊሶች ያቀረቡትን 4 ገጽ ሪፖርት አንብቦ እንዲረዳ ሰጡት። ፖሊሶቹ ኤጃ ጉቤሳ ከሚባለው ቀበሌ ነበር የተላኩት። ወደዚያ ቀበሌ እንዲሄዱ የተደረገውም በከር አህመድ የተባለ ሰው ሚስቴን አንበሳ ገደለብኝ የሚል አቤቱታ በማቅረቡ የሟቿ ቤተሰቦች አስክሬኑን ሲያነሱ ምናልባት አንበሳ አደጋ እንዳያደርስባቸው እንዲከላከሉላቸውና ሌላም አስፈላጊውን እርዳታ እንዲያደርጉላቸው ታዘው ነበረም። በዚህ ትዕዛዝ መሠረት ወደ ጉርሱም የተላኩት ፖሊሶች ሪፖርት አቅርበው ነበረም። የሟቿ አስክሬን ከተገኘበት ቦታ የደረሱት እኩለ ቀን ላይ ሲሆን እዚያ አካባቢ አንድም ሰው አልነበረም። የሟቿን አስክሬን የተገኘው ከየቁጥቋጦ ስር በመሆኑ ከያለበት ለቅመው በአንድ ሰብስበውታል። የሟቿን ከአንገት በላይ አካል በአንድ ስፍራ እንደ ተሟላ አግኝተውታል። የሟቿ አስክሬን ከተገኘበት ስፍራ ጥቂት እልፍ ብሎ በሰፊው መሬት ላይ የተንጣለለ ጫካ አለ። ከጫካው ግራና ቀኝ አንዳንድ የቡና ገበሬዎች በእርሻቸው ውስጥ ተሰማርተው ይታያሉ። በጫካው መዳረሻ ላይ የሟቿን ልብሶች እንደተጠቀለሉ በአንድ ቁጥቋጦ ስር አግኝተውታል። ፖሊሶቹ በልብሶቹ ላይ የደም ነጠብጣብ ከመታየቱ በቀር አልተቀደዱም። ልብሶቹ የደም ነጠብጣብ ታየባቸው እንጂ አልተቀደዱም። በዚህም ምክንያት ሴትየዋ በአውሬ ብትበላ ኖሮ ልብሶቿ እንደተጠቀለሉ በአንድ ስፍራ ላይ ሊገኙ ይችሉ ነበርን የሚል ጥርጣሬ አሳድሯል። ለሁሉም የተገኘው አስክሬን በሐኪም ለማስመርመር ይዘው ፖሊሶቹ አምጥተዋል። አስክሬኗ ከወደቀበት ስፍራና አካባቢ ከዚህ በቀር የተገኘ ምንም ነገር የለም። ይህን ጉዳይ በጥብቅ ተመርምሮ የሴትየዋ በአንበሳ መበላት መረጋገጥ ይኖርበታል ይላል ፖሊሶቹ ያቀረቡት ሪፖርት። አሁን ጉዳዩን እንዲከታተለው የተመደበው የምርመራ ኃላፊ ይህን ሪፖርት አንብቦ ከተረዳ በኋላ ምን ማድረግ እንዳለበት አለቃውን ጠየቀም። የሴትየዋ አስክሬን በተገኘበት አካባቢ ተገኝተ ፖሊሶቹ ያቀረቡትን ሪፖርት መሰረት በማድረግ ጉዳዩን ከቡድን አባላቶች ጋር እንድታጣራ ተመድበሃል ይሉታል። የተገኘው አስክሬን በሐኪም እንዲመረመር ወደ ሐረር ከተማ ዛሬውኑ ይላክ ይሉታል። የሬሳ ምርመራ ውጤት እስኪደርስ ድረስ እናንተ በስፍራው ተሰማርታችሁ ልታጣሩ የሚገባችሁ በዚያ ቦታ አዘውትሮ አንበሳ ይገኝ እንደሆነና ከዚህ ቀደም ሰው ተተናክሎ እንደሆነ ነው። ከዚህ በቀር የሟቿን አኗኗርና ከአካባቢው ጋር ያላትን ሁኔታ ማጥናቱ ፍንጭ ለማግኘት ይረዳችኋል። ከሬሳው ምርመራ የሚገኘው ውጤት የተሻለ ፍንጭ ስለሚሰጠን ውጤቱ ካላችሁበት ቦታ ድረስ ይላክላችኋል፣ ይቅናችሁ ሲሉ የፖሊስ አዛዡ አሰናበቱት። ከዚህ ትዕዛዝ በኋላ የምርመራ ቡድኑ ኃላፊ ከባልደረቦቹ ጋር ሆኖ ኤጃ ጎቤሳ ወደምትባለው ቀበሌ ጉዞ ቀጠለም። ኤጃ ጎቤሳ የምትባለው ቀበሌ የምትገኘው በጉርሱም ወረዳ ውስጥ ነው። የጉርሱም ወረዳም የሚገኘው ሐረር ውስጥ ነው። ይቺ ቀበሌ ሁኛን ቢራ ከሚባለው ከተማ በግምት 10 ኪሎ ሜትር ያህል ትርቃለች። የኤጃ ጎቤሳ ቀበሌ ውስጥ የሚኖረው ሕዝብ ሥራው ግብርና ነው። ቡና፣ ጫት፣ ማሽላና ሌላም ሰብል በሰፊው ያበቅላል።
ለዚህ ምርመራ የተሰማራው የምርመራ ቡድኑ ለዚህ የምርመራ ሥራ የተሰማራው በሐምሌ ወር በመሆኑ የቀበሌው ሕዝብ በግብርናው ሥራ ላይ ተሰማርቶ ነበረ። ኤጃ ጎቤሳ የምርመራ ቡድኑ እንደደረሰ በመጀመሪያ ለማየት የፈለገው የሟቿን መኖሪያ ቤት ነበረ። ለግምት የ31 ዓመት ዕድሜ እንዳላት የሚነገርላት እመት ራሂማ ሸቦ አቶ በክር አህመድ ከተባለው የሕግ ባሏ ጋር በትዳር የምትኖር ነበረች። ከዚሁ ባሏ 2 ለአካለ መጠን ያልደረሱ ልጆች የወለደችና 7 ወር ያለፋት ነፍሰ ጡር እንደነበረች አረጋግጠዋል። ከሐዘኑ ቤት ገብተው ከባሏ ጋር ሰፋ ያለ ንግግር አደረጉ። እሱም እንደሚያስረዳው ሟቿ ዘውትር ጠዋት ጫቷን ከጓሮዋ ቆርጣ ያንኑ ለመሸጥ ወደ ፉኛን ቢራ ከተማ ትሄድ ነበረ። በዚህ መሠረት ከ8 ቀናት በፊት ጫት ለመሸጥ ወደ ከተማ እንደወጣች ሳትመለስ ቀረች። ከባሏ ጋር ጠብ አልነበራቸውም። ሆኖም በዚያው አካባቢ እንደተለመደው ወደ ገበያ የወጡ ሴቶች ሲመሽባቸው ከየዘመድ ቤቱ ያድራሉ። በዚህ ምክንያት በማግስቱ ትመጣለች ብሎ ይጠብቅ ነበረ። በዚህ ሁኔታ ብዙ ቀኖች ስላለፉ ሚስቱን ለመፈለግ ወደ ከተማ ወጥቶ ቢያጠያይቅ ሊያገኛት አልቻለም። በመካከሉ አንድ ያልታወቀ ሰው በአንበሳ ተበልቷል የሚል ወሬ በመንደር ውስጥ በመሰማቱ ጎረቤቶቹን ይዞ በየጫካው ሲፈልግ የሚስቱ አስክሬን እንዳልነበረ ሆኖ ማግኘቱን ለምርመራ ቡድኑ አባላት አስረዳም። ፖሊሶቹ በእርግጥ ሚስትን የገደላት አንበሳ እንደሆነ ታምናለህ ብለው ጠየቁት እንደዋዛ። እሱም ለተወሰኑ ደቂቃዎች ያህል ካሰላሰለ በኋላ ይቅም የነበረውን ጫት እያጣጣመ እኔም ሆንኩ እሷ ጠላት ስለሌለን ታዲያ ማንን ልጠርጥር ሲል መልስ ሰጠም። ከዚህ በኋላ አስክሬኗ የተገኘበትን ቦታና አካባቢ ለመመልከት እሱን መሪ አድርገው ወደ ጫካው ተሰማሩ። በዕለቱ ኃይለኛ ዝናብ ከጣለ በኋላ ፀሐይ ስለፈነጠቀች ገበሬዎች በሬዎቻቸውን ጠምደው የሚያርሱበት ጊዜ ነበረ። በፖሊሶቹ ግምት ሴትዮዋ በመጀመሪያ ባውሬ በተያዘችበት ወይም በተገደለችበት አካባቢ ብዙ ደም ፈሶ እናገኛለን የሚል ተስፋ ነበራቸው። የሟቿ አስክሬን የተገኘበትን ቦታ ካዩ በኋላ በአካባቢው ጠንካራ ፍለጋ አደረጉ። ሆኖም የሚፈልጉትን ምልክት አላገኙም። የአካባቢውን ሁኔታ ለማጥናት ብዙ አጋጣሚ ነገሮች አመቻችተውላቸዋል። የሟቿ አስክሬን በተገኘበት አካባቢ ከሚያርሱ ሰዎች መካከል ለመጀመሪያ ያነጋገሩት አህመድ የሱፍ የተባለው ገበሬ ነበረ። አህመድ መካከለኛ ዕድሜ ያለውና በኑሮውም መጠነኛ የሆነ ነው። ሟቿን ያውቃት እንደነበረም ነግሯቸዋል። አንበሳ ሰው መብላቱን በመጀመሪያ ተናግሯል የተባለውም ይኸው ሰው ነበረ። ስለዚህ ጉዳይ ፖሊሶቹ በዚህኛው ቀን አላነሱበትም። እሱም እንደነገራቸው በዚያ አካባቢ አንበሳ አልፎ አልፎ ይታያል፣ ግን ሰው ተተናክሎ አያውቅም። በአካባቢው የውሃ ምንጭ ስላለ አንበሳው የሚመጣው ውሃ ፍለጋ ነው ይባላል። መሸት ሲል በአካባቢው ጅቦችና ሌላም አውሬዎች በብዛት ሲጮህ ይሰማል። እንዲያውም የሟቿ አስክሬን በተገኘበት አካባቢ የብዙ ጅብ አጉዳ ወይም ዱካ እንጂ ያንበሳ አልነበረም። ከአንዳንድ የአካባቢው ነዋሪዎች ፖሊሶቹ ለመረዳት እንደቻሉት የሟቿ አስክሬን የተበላው በጅብ ብቻ ለመሆኑ አንዳንድ ምልክቶች ነግሯቸዋል። ከምልክቶቹ አንዱ አጽሞቹ በየቦታው ተበታትነው በየጉድጓዱ ውስጥ መገኘታቸው ነው። የምርመራ ቡድኑ ለመጀመሪያው ቀን ይህን ካጣራ በኋላ ወደ ፉኛን ቢራ ከተማ ተመለሰ። አንዳንድ ሁኔታዎችን መከታተልም ጀመሩ። በሦስተኛው ቀን የሬሳው ምርመራ ውጤት ደረሳቸው። ለመሆኑ ጫት የምትሸጠዋን ነፍሰ ጡር ሴት አንበሳ ወይስ ጅብ ነው የበላት
እንድትበላ ወይም እንድትሞት የፈረዱባት ይኖሩ ይሆን? የምርመራ ውጤቱ እንደሚገልጸው ሟቿ ስለት ባለው ጠንካራ ነገር ተጎድታለች። እንዲሁም ከራሷ ቀኝ በኩል ጠጣር በሆነ በትር በመመታቷ የጭንቅላቷ አጥንት ተሰብሯል። የዚህም በትር ጥልቀት እስከ አንጎሏ ዘልቋል። በዚህም የተነሳ በአንጎሏ ውስጥ ከፍተኛ የደም መፍሰስ ደርሷል። ምንም እንኳን የሟቿ ሬሳ እንደተሟላ ባይደርሳቸውም የሟቿ ሕይወት ያለፈው በደረሰባት ጉዳት በጭንቅላቷ ውስጥ ደም በመፍሰሱ ነው ለማለት አስችሎናል ይላል። ይህን የመጀመሪያ ፍንጭ ካገኙ በኋላ አንድ የሚያጠራጥር ጥያቄ ገጠማቸው። ይህም በጭንቅላቷ ውስጥ ለፈሰሰው ደም ምክንያት የሆነው አንበሳው ያስከተለው አደጋ እንደሆነ የሚል ነው። ይህንንም ለማጣራት የሬሳ ምርመራ ያደረገው ሐኪም ቃል በቃል ለማነጋገር ሲሉ የምርመራ ቡድኑ ወደ ሐረር ሄደ። ከዚያም እንደደረሰ ሐኪሙን ሲያነጋግር ሐኪሙም በሬሳው ምርመራው ጊዜ የመዘገቡትን ማስታወሻ እየተመለከቱ አንዳንድ ጠቃሚ ነገሮችን ለምርመራ ኃላፊው አስረዱት። መርማሪው ከሐኪሙ እንደተረዳው በራስ ቅሏ ውስጥ የፈሰሰው ደም ከአውሬው አደጋ ጋር ሊገናኝ አይችልም። በአንጻሩ ከግድግዳቸው ላይ በተሰቀለው ስዕል የሚታዩትን የሰው የውስጥ አካል አሰራር፣ የነርቭና የደም መመላለሻ ቦዮችን ወይም ደም ስሮችን አሰራራቸውና ግንኙነቱን እየጠቆሙ አስረዱት። በአንጎሉ አካባቢ ያለው አካል አደጋን ለመከላከል ምን ያህል ጠንካራ እንደሆነና ነገር ግን እንዳጋጣሚ ከፍተኛ ኃይል ሲደርስበት በፍጥነት ሊጎዳ እንደሚችል መርማሪው ተገነዘበም። ለዚህም ምክንያት ሟቿ ከአውሬው ጋር ስትታገል በሚደርስባት መንገላታት ብቻ በጭንቅላቷ ውስጥ የሚገኘው ደም መመላለሻ ሊጎዳ እንደማይችልና የሴትዮዋን የራስ ቅል የመታው ዩኔን ተብሎ የተሰነዘረ ሌላ ኃይል መሆኑ ተነግሮት ተመለሰም። ከዚህ በኋላ ነፍሰ ጡሯን የገደላት አንበሳ ነውን የሚለው ጥርጣሬ መነሻ እዚህ ላይ ተዘጋ። ሬይማን በሰው እጅ ተገድላ በጫካ ውስጥ በመጣሏ ሬሳዋን አውሬ በልቶታል የሚለው ፍንጭ መሰረት አድርገው የምርመራ ቡድኑ አባላት ምርመራቸውን በሰፊው ቀጠሉ። ሬይማን በሰው እጅ ተገድላለች በሚለው ጥርጣሬ ፖሊሶቹ ቢያምኑም በዚህ ወንጀል የሚጠረጥሩት ሰው ለጊዜው አላገኙም። ሟቿ ባለባል ከመሆኗም በላይ የግድያው ወንጀል የተፈጸመበት አካባቢና ቀኑ ገና አልታወቀም። ሟቿ ከቤት የወጣችው ሰኔ 26 ቀን ጠዋት ሲሆን ከዚያ ቀን ጀምሮ ወደ ቤቷ አልተመለሰችም። አስክሬኗም የተገኘው በስምንተኛው ቀን ሐምሌ 4 ቀን ነው። ይቺ ሴት የሞት አደጋ የደረሰባት ከቤቷ ወደ ገበያ ስትወጣ ወይም ከገበያ ወደ ቤቷ ስትመለስ እንደሆነ ገና ፍንጭ አልተገኘም። የሁለት ልጆቿ አባት የሆነው ባሏም የሚጠረጥረው ሰው እንደሌለ አስረድቷል። ይህም በመሆኑ የሬይማንን አሟሟትና የገደላትን ሰው ለማወቅ ከመኖሪያ ቤቷ ጀምሮ እስከ ፉኛን ቢራ ከተማ ድረስ ያሉትን ሁኔታዎች ማጥናትና መመርመር ለምርመራ ቡድኑ አባላት የግድ ነው። በዚህም ጊዜ ቢሆን በሚስቱ መሞት ሐዘን ያኮራመተውን ባሏንም ማተኮር ነበረባቸው። የሬይማን አስክሬን በተጎበኘበት አካባቢ ተሰማርተው ባደረጉት ፍለጋ ፖሊሶቹ ብዙ አጠራጣሪ ነገሮች ገጥሟቸዋል። ከሁሉ በፊት ሟቿ በአንበሳ መበላቷን መንደርተኛው ሁሉ አምኖ የተቀበለ ወሬ ሆኖ ሰንብቷል። በአካባቢው በብዛት የሚገኘው አውሬ ጅብ ሆኖ ሳለ ሬይማንን የበላት አንበሳ ነው የሚለው ወሬ ለምን እንደተነዛ ግን ግልጽ አልሆነም። ያም ሆነ ይህ
በፖሊሶቹ በኩል ሟቿ በመጀመሪያ በሰው እጅ ከተገደለች በኋላ ሬሳዋ በጫካ ውስጥ በመጣሉ አውሬ የበላት መሆኑን ከሞላ ጎደል የሚያሳምን ማስረጃ አግኝተዋል። ሬማ በሰው እጅ ለመገደሏ ማስረጃ የሆኑት አንደኛ ሐኪሙ የሰጠው ምስክርነት፣ ሁለተኛ ልብሶቿ በአንድነት ተጠቅልለው በአንድ ዛፍ ስር መገኘታቸው፣ ሶስተኛ አስክሬኗ የተገኘው ወደ ገበያ ከሚያስኬደው የእግር መንገድ 500 ሜትር ያህል ርቆ መገኘቱ ነው። የመጀመሪያው የምርመራ እርምጃ ሟቿ በሰው እጅ መገደሏን የሚያረጋግጡ ውጤቶች ባያስገኙም የወደፊቱ ከፍተኛው ጥረታቸው ለፖሊሶቹ ሬማንን ማን ገደላት የሚለው ምርመራ ውጤት ማስገኘት ይሆናል። ይህን ምርመራ ለማጣራት ደግሞ ብዙ ጥቃቅን ነገሮች አንድ በአንድ ማየት ያስፈልጋል። በመጀመሪያው ሳምንት የሬማን አሟሟት ምርመራ በሚከታተሉበት ጊዜ ብዙ ጠቃሚ ነገሮችን ሰብስበዋል። ሟቿ ወደ ገበያ ስትሄድ አብረዋት የሚሄዱት የመንደሩ ሴቶችን እንዲሁም የሟቿን ሕይወትን አጥንተዋል። በመንደር ውስጥ የሰው ሚስት የሚያማግጡ ጎረምሶችን፣ በመንገድ ላይ ሴቶችን እያነቁ ለመገናኘት የሚሞክሩ ሕገወጥ ሰዎች እነማን እንደሆኑ ፖሊሶች አውቀዋል። በዚህ ምክንያት ምርመራቸውን በብዙ አቅጣጫ እንዲያተኩር ተደርጓል። ከሁሉ በፊት ለማጣራት የተፈለገው ግን በሟቿ መኖሪያ ቤት ውስጥ ያለውን ሁኔታ ነበረ። በምርመራ ሥራ ላይ ሁሉንም ነገር መጠርጠር ውጤት ስለሚሰጥ ሐዘኑ የጸናበት የሟች ባልም በምርመራው ስምሪታቸው ውስጥ ተጠቃሽ ከሆኑ ሰዎች አንዱ ነበረም። ከሚስቱ ጋር የለጸብና ለግድያ የሚያበቃ ቂምም አልነበረውም። እንዲያውም ገበያ እየወጣች ጫት በመሸጥና ልዩ ልዩ የንግድ ሥራዎችን በማከናወን ለቤቱ ዋልታ ሆና የምታስተዳድረው እሷ ስለነበረች በእሷ ሞት ምክንያት ሊቋቋመው የማይችለው ችግር ደርሶበታል። ለሱ ቅርብም ከሆኑ ሰዎች ለመረዳት እንደተቻለው በክር በሚስቱ ሞት የሚጠረጠር ሰው አልሆነም። በዚህ በኩል የሚደረገው መከታተልን አቀዝቅዘው በአቅራቢያው በሚኖር ከአንድ ተጠርጣሪ ላይ ማተኮር ጀመሩ ፖሊሶቹ። ይህ ሰው አብዛኛውን ጊዜ ወደ ፉኛን ቢራ ከተማ የሚመላለስ ከግብርናው ሥራ ይልቅ ተዘዋዋሪነትን የሚያዘወትር ሰው ነው። የዚህ ሰው ሥራ ግልጽና ቋሚ አይደለም። አንዳንድ ጊዜ ፍየሎች ከየባላገሩ እየገዛ ወደ ከተማ እየወሰደ ይሸጣል። አንዳንድ ጊዜ ደግሞ ሳሙናና ሌላም ቀላል ነገር በየመንደሩ እያዞረ ለሴቶች ይሸጣል። በክረምቱ ወራት ደግሞ ጋዝ ይቸረችራል። በዚህ ምክንያት አብዛኛውን ጊዜ ግንኙነቱ ከመንደሩ ሴቶች ጋር በመሆኑ በዚህ ወንጀል ፖሊሶቹ ጠርጥረውት ነበረ። ሆኖም ወንጀሉ በተፈጸመበት ሰሞን ታማሚ ሆኖ በቤቱ የተኛ ስለሆነ ጥርጣሬያቸው ባሰቡት መንገድ ብዙ አላስኬዳቸውም። በዚህ ሁኔታ በሟቿ መኖሪያ ቤት አካባቢ በተደረገው መከታተልም ውጤት ጠፋ። እንደገና ወደ ፉኛን ቢራ ከተማ የጫት ገበያውን አካባቢ የምርመራ መነሻቸው አደረጉ። የዚህ ጊዜ ለምርመራቸው መነሻ ያደረጓቸው ጥያቄዎች ሟች ከቤቷ በወጣችበት ዕለት በገበያ ውስጥ ታይታ ነበርን? ከገበያ ወደ ቤቷ የተመለሰችው ከነማጋ ነበረ? በገበያ ውስጥ የቅርብ ጓደኞቿ እነማን ናቸው? አዘውትራ የምትገባው ከማን ቤት ነው? የሚሉ ናቸው። የፖሊሶቹ የመጀመሪያ ጥያቄያቸውን የሟቿን ባል በተከታተሉበት ጊዜ በመጠኑም ቢሆን የተመለከቱትን ጉዳይ ነበረ። ሟቿ ሬማ ከቤቷ የወጣችው ሰኔ 26 ቀን ከጠዋቱ 1 ሰዓት ላይ መሆኑን ባሏና ጎረቤቶቿ ቢያረጋግጡም
ከቤቷ ስትነሳ አብሯት ሰው አልነበረም። በመንገድ ላይም ከማን ጋር እንደነበረች የሚያስረዳ ሰው አላገኙም። ሆኖም በዚያ ዕለት በገበያ መዋዋሏን ማረጋገጥና ከነማ ጋር እንደተመለሰች ማወቅ ለዚህ ምርመራ ፍንጭ የሚሰጥ እርምጃ መሆኑ ግልጽ ስለነበረ ይህንኑ አቅጣጫ ጠንከር ባለ ሁኔታ ተከታተሉት። በገበያ ውስጥ ከሟቿ ጋር ጫት የሚሸጡ በርከት ያሉ ሴቶች ነበሩ። እነዚህም ሴቶች ምናልባት በጥቅም ምክንያት አስገድለዋት ይሆናል የሚል ጥርጣሬ ነበረ። ሆኖም በቅርብ የሚያውቋትና የሚግባቧት አንዲት አሮጊት እንደገለጹት ሟቿ ከማናቸውም ጋር ጸብ አልነበራትም። ተግባቢ፣ ደግና ዝምተኛ ነበረች። ከቤት በወጣችበት በሰኔ 26ኛው ቀንም በገበያ ውስጥ መዋሏን ገልጸዋል። እኚሁ ሴትዮዋ እንደሚሉት ሟቿ ወደ ገበያ ይዛ የወጣችውን ጫት ሽጣ የጨረሰችው በጊዜ ነበረ። ወደ ገበያ በምትወጣበት ጊዜ በመንገዱ ላይ አንድ ገበሬ ጫት በዱቤ ገዝቷት እንደነበረና ይህም ሰው ገንዘቡን ከገበያ ስትመለሺ ትወስጃለሽ ስላላት ይህንኑ ለመቀበል እሄዳለሁ በማለት ቀደም ብላ ከገበያ መነሳቷን ነግራኛለች ሲሉ ለፖሊስ ገለጹ። ለመሆኑ ነፍሰ ጡሯ ሬማ ወደ ገበያ ስትሄድ በዱቤ ጫት የሸጠችለት ገበሬ ማን ነው? ሬማ በምታልፍበት መንገድ ግራና ቀኝ ብዙ የእርሻ ቦታ ስላለ ገበሬዎችም ያንኑ ያህል በርካታ ናቸው። ከነዚህ መካከል ከሟቿ ላይ ጫት በዱቤ የገዛውን ሰው ለማወቅ ሁሉንም መጠየቅ ነበረባቸው። ይህንንም ቢያደርጉ ከሟቿ ጫት የገዛሁት እኔ ነኝ ብሎ የሚያምን ሰው ለማግኘት እንደማይቻል ተገነዘቡ። እናም በሌላ ዘዴ ለመከታተል ያቅዳሉ። በዚህ ጊዜ ከብቶች ይጠብቅ የነበረ አንድ እረኛ ያጋጥማቸዋል። ይህ ልጅም ሬማ ከገበያ እንደተመለሰች መንገዷን አሳብራ ሄደችው አህመድ የሱፍ ከሚባለው ገበሬ ዘንድ ነበረ። ጫቱን በዱቤ ገዛት አህመድ የሱፍ መሆኑ ነው። በአንበሳ ተበልቷል የሚለውን ወሬ በመጀመሪያ መነጨው አህመድ የሱፍ ነበረ። አህመድ የሱፍን በመጀመሪያ ለምርመራ በተሰማሩበት ዕለት አግኝተውት ባነጋገሩት ጊዜ የሰጣቸው መልስ አንበሳ በዚያ አካባቢ የሚገኝ መሆኑን ነበረ። ምርመራቸውን እንደገና ወደዚህ ሰው ቢያተኩሩም ሟቿን የገደላት እሱ ለመሆኑ በቂ ማስረጃ ስላላገኙ ለጊዜው ሊይዙት አልቻሉም። ስለዚህ አህመድን በዚህ ወንጀል ይዞ ለመጠየቅ የሚያስችሉ ለወንጀሉ መፈጸም የሚያረጋግጡና ሌሎች ማስረጃዎችን ለማግኘት ከፍተኛ ጥረት ማድረግ ጀመሩ። ለዚህ ጊዜ ዓላማቸውን ለማሳካት የረዳቸው ራሱ አህመድ ነበረ። አህመድን በአንድ ሌላ ሰው አማካኝነት አስጠይቀው በሰጠው መልስ ሟቿ ወደ ገበያ ስትሄድ ጫት የሸጠችለት መሆኑንና ከገበያ ስትመለስም የጫቱን ዋጋ ለመቀበል ከሱ ዘንድ መታ እንደነበረ ተናግሯል። ይህን ወሬ ፖሊሶቹ ካገኙ በኋላ ሁኔታውን እንዲያስረዳቸው ይይዙታል። በመጀመሪያ ሁሉም ነገር ካደ። ፖሊሶቹም ጫት በዱቤ ለመግዛቱና ገንዘቡን ለመቀበሉ ከገበያ ስትመለስ ወደሱ ዘንድ መሄዷን ገለጹለት። ይህን የሚክድ ከሆነ ማስረጃ የሚያቀርቡበት መሆኑን አስረዱት። ቆየት ብሎ የጫቱን ጉዳይ በማመኑ ሟቿ ወደ ገበያ ስትሄድ ጫት የሸጠችለት መሆኑንና ገንዘቡንም ከገበያ ስትመለስ እንደሚሰጣት ቃል ስለገባላት ማታውኑ ተመልሳ የጫቱን ዋጋ ተቀብላ መመለሷን አስረዳ። ተጠርጣሪው አህመድ ይህን በሚናገርበት ጊዜ ይርበተበታል። የሚሰጠውን ቃል እርስ በርሱ ያማተዋል። ፖሊሶቹም አንበሳ ሰው በልቷል የሚለውን ወሬ ለመጀመሪያ እንዴት እንዳመነጨው ይጠይቁታል። እሱም አንበሳ ሰው ሲበላ ባይኑ ያየ መሆኑን አስረዳቸው። ከዚያ በኋላ ነው ወደ ፍሬ ነገሩ ያመሩት።
ሟቿ ከኔ ዘንድ መታ ገንዘቧን ተቀብላ ስትሄድ አንበሳ ሲይዛት የጩኸት ድምፅ አሰማች። እኔም ሜንጫዬን ወይም ስለት ያለው መቁረጫዬን ይዤ ለእርዳታ ብሄድ አንበሳው ሲበላ ታየው። እንዳላስጥላት ለሕይወቴ ፈራው አለ ለፖሊሶቹ። እስቲ ሜንጫውን አሳየን አሉት። ሜንጫው በእርሻው አካባቢ ከሚገኝ አንድ ዛፍ ስር እንደቆመ ስለነበረ ወዲያውኑ አቀረበላቸው። በሜንጫው ላይ የደረቀ ደም ነጠብጣብ ስለነበረበት ወደ ፖሊስ ላብራቶሪ እንዲላክና ደሙ የማን እንደሆነ እንዲመረመር በፊቱ ትእዛዝ ተሰጠ። በዚህ ጊዜ አይኖቹን ባዝለው ሰውነቱ በድንጋጤ ተውጦ እየተንቀጠቀጠ ምንም ነገር ከአላህ የሚደበቅ አይደለም፣ እሱን ያጋለጠኝ። አሁን ሁሉም ነገር ከአላህ አይሰወርም። ላስረዳችሁ ያደረኩትን ሁሉ ነገራችኋል። በአካባቢው ተሰብስቦ የነበረውን ሕዝብ ገለል እንዲል ፖሊሶቹ አደረጉ። ከሦስት ያላነሱ ሽማግሌዎችን ምስክሮች በመያዝ የአህመድ የሱፍ ቃልን መቀበል ጀመሩ። አህመድ ቃል ከመስጠቱ በፊት ውሃ እንዲሰጠው ጠየቀ። ጥሙ ረካ። ከድንጋጤው የተነሳ ውሃ ጥም የሚመላለስበት መሆኑንም ነገራቸው። እሱ እንደሚለው የፈጸመው ድርጊት አላህ የማይፈቅደው ስለሆነ ይህንን መቅሰፍት የያዘበት መሆኑን ያምናል። እንደ እምነቱ ከሆነ አህመድ በአላህ ፍርድ ወዲያውኑ የሚሞት መሆኑን ገልጿል። ፖሊሶቹም ተከሳሹ መረበሹን በማወቃቸው ካጽናኑት በኋላ እረፍት እንዲያገኝ ጊዜ ሰጡት። እሱ ግን ድርጊቱን እስካልተናዘዘ ድረስ እረፍት ሊያገኝ እንደማይችል ስለገለጸላቸው ወዲያውኑ የሚከተለውን ቃል በፍቃድ ሰጠ። ረህማን አውቃታለሁ። ደግና ቆንጆ ሴት ነች። የተዋወቅነው ገበያ ቦታ በደንብ ተግባባን። ብዙ ሚስጥርም ነበረን። ሲከፋኝም አጫውታታለሁ። በዚያን ቀን ግን እኔ ትክክል አልነበርኩ። ጠዋት ገበያ ስትሄድ መንገድ ላይ ተገናኘን። ብቻዋን ነበረች። ጫት ገዛኋት። ገንዘቡን ስትመለሽ ቤት ነይና ውሰጂ አልኳት። እሺ አለችኝ። ስትመለስ መጣ ገንዘቡን አምጣ አለች። በዚህ ጊዜ በነበረ ጭቅጭቅ ነው የገደልኳት። ሟቿን ለመግደል የተነሳው ገንዘቡን አምጣ ስላለች ነው ወይስ ሌላ ቂም ነበረም? ኧረ አይደለም፣ ገንዘቡንማ ሰጥቻት ነበር። ስትሄድ ከኋላ ተከተልኳት። ጫካው ስትደርስ ጠራኋት። ምን ፈለግክ አለች። እኔ የምፈልገውን ስነግራት እሷ አልተስማማችም። ኃጢአት ነው፣ እርጉዝ ሴት መመኘቴም ተገቢ አልነበረም። ለመንኳት። ሸይጣን አለች። በሜንጫው ጎኗን ሁለቴ ከወጓት በኋላ ሞተች። ወንጀሉን እንዴት እንደፈጸመ ሲያስረዳ ደነገጥኩ። ምን እንዳደረኩኝ አላውቅም። የምጨብጠው አጣሁ። ቆይቼ ልብሷን አውላልቄ ለሚስቴ ለመስጠት አስቤ ነበር፣ ግን በድጋሚ እጠረጠራለሁ ብዬ ከዛፉ ስር ጣልኩት። ሬሳውን አውሬ እንዲበላው ራቅ ካለ ቦታ ጣልኩት። በማግስቱ ሲሄድ አውሬ አልበላው። 3 ቀን ጠብቄ እንደገና ስመለስ አውሬ ሬሳውን ተከፋፍለውት ነበር። ከዚህ በኋላ ነበር አንበሳ ሰው በላ ብዬ ወሬውን ያናፈስኩት። ይህን ለማድረግ የፈለኩት የሐረር ጅቦች ብዙ ጊዜ ሰው እንደማይተናኮሉ ስለማቅ ያወራሁት ወሬ ተቀባይነት እንዲያገኝ ለማድረግ ነበር። ከሟች መቀነት ተቋጥሮ ያገኘሁትን 650 ብር ከቤት ወስጄ ከጣሪያው ስር ደብቄዋለሁ አለም። በዚህ ሁኔታ የእምነት ቃሉን ከተቀበሉ በኋላ ወንጀል የፈጸመበትን ቦታ በሕዝብ ፊት አስመርተው ከቤቱ ጣሪያ ላይ የደበቀውን የሟቿን ብር አውጥቶ ኤግዚቢት በማድረግ ምርመራው አበቃ።